አፍሪካ ዩኒየን አምባሳደር ፕሮጀክት ሳይታችን ይኖርናል። በጣም ሰፊ ናቸው ሳሎኖቻቸው። ናቹራል ላይትስ እና ቬንቲሌሽን በዚህ በኩል ማግኘት ይችላል ማለት ነው። ባልከኒም አለው። $2,000 እስከ $3,500 ነው የሚከራየው። ሁሉም ቤቶች የራሳቸው የተናጥል ካርታ ተዘጋጅቶላቸዋል። ኤቭሪቲንግ አልቋል። በቃ 100% በሚባል ደረጃ ጥንቅቅ ብለው አልቋል። በተለይ ደግሞ በባንክ አያይዘው መግዛት ለሚፈልጉ ሰዎች ሳይት ላይ ያለን በአጭር ጊዜ የሚረከቡት አፓርትመንቶች አለን። ቦሌ ጋዜቦ ከባለ 1 እስከ ባለ 3 መኝታ ሰፊ አማራጭ አለን። ትንንሽ ካሬዎች አሉን። አቬሬጅ ሳይዝም አለን። እንደገና ደግሞ በጣም ሰፊ ፋሚሊ ለሚሆን ትልልቅ ካሬ ሳይዞች እንደ ፔንትሃውስ አይነት ቤቶች አሉ። ሁሉንም ኦዲየንስ ያማከለ የካሬ አማራጭ አለን። እስከ 30% የሚደርስ ኦልሞስት የቤቱ ሩብ ዋጋ ይወርዳል ማለት ነው። የዋጋ ቅናሽ አዘጋጅተናል። ጂምናዚየም፣ ስቲም፣ ሳውና ያለበት ኖራችን ነው ማለት ነው። የሳውና አገልግሎት አለ። ፕላስ እዚህ ጋር ደግሞ እንደምታየው አዲሽናል ስቲም አለን ማለት ነው። ሁሉም ነዋሪ ይሄንን ነፃ አክሰስ ማድረግ ይችላል ማለት ነው በነፃ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እኛ በጣም ሰላም ነን። ሚዲያችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬ ሪያሊቲ ሪል ስቴት ተገኝተናል። እንግዲህ በዛሬው ቆይታችን የተለያዩ አይነት ቤቶች እንደወጡ ሰምተን የመጣ ነው። እነዚህ ቤቶች ምን አይነት ናቸው? በምን አይነት የካሬ አማራጭ ነው የቀረቡት? ዋጋቸው ስንት ነው? ያከፋፈል ሁኔታቸውስ የሚለውን ደግሞ ሰፋ ያለ ቆይታ የምናደርግ ነው የሚሆነው። እናንተም ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድትከታተሉ ከወዲሁ እየጋበዝኩኝ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወደ ፕሮግራም እንኳን ደህና ቆየኸኝ። አመሰግናለሁ። እሺ እንግዲህ እኛም ወደ እናንተ ስንመጣ ቤተኞች ነን። በተደጋጋሚ ወደ እናንተ በመምጣት የተለያዩ አይነት ስራዎችን ሰርተናል። ግን አሁን ወደ እናንተ ስንመጣ አዳዲስ ኦፈሮች እንዳወጣችሁ ሰምተን ነው ወደ እናንተ የመጣ ነው። ከዚህ ሁሉ በፊት ግን ያው እኔ እናንተ እንተዋወቃለን። ለአዲስ ተመልካቾቻችን ራስን አስተዋውቅልን፣ ስለ ድርጅታችሁም አንዳንድ ነገሮችን በለን። እሺ ቴንክ ዩ። እንኳን በደህና መጣችሁ በድጋሚ። እኔ አቤል እባላለሁኝ የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። ሪያሊቲ ሪል ስቴት እንግዲህ ቀደም ሲል የሚታወቀው በኮንስትራክሽን ካምፓኒ ነው። አንደኛ ኮንትራክተር ሆኖ የብዙ ድርጅቶችን ኮንስትራክሽን ሲሰራ የነበረ ድርጅት፣ በኮንስትራክሽን በደንብ ልምድ አለው። ግን ላለፉት 10 ዓመት ውስጥ ሙሉ ለሙሉ ወደ ሪል ስቴት ገብቷል። በደንብ የሚታወቀው በጣም ሌክዠሪ የሆኑ አፓርትመንት መሀል ከተማ ያለው አፓርትመንቶችን ገንብቶ በማስረከብ ይታወቃል። አሁን 10ኛ ዓመታችንን እያከበርን ያለ ነው። በዚህ 10 ዓመት ውስጥ ወደ 9 የሚሆኑ ፕሮጀክቶችን ለነዋሪዎች አስረክበናል። አሁን በመጣሽበት ደግሞ 10ኛ ፕሮጀክታችን እያስረከብን እንገኛለን ማለት ነው። መልካም። አሁን እጃቸው ላይ ምን አዳዲስ ነገሮች አሉ? የት አካባቢ ላይ አዳዲስ ሳይቶችን እየሰራችሁ ነው ያላችሁት? በጣም ጥሩ። አሁን ላይ 3 ፕሮጀክቶች አሉን ለሽያጭ። አዲስ ያወጣነው ፕሮጀክት አለን። በዛ ላይ ደግሞ በጣም ቆንጆ ኦፈር አዘጋጅተናል። ብዙ ጊዜ በዋጋ ነበር የምንታማው። አሁን በዋጋ ላይ በተመለከተ በጣም ቆንጆ ዲስካውንት አዘጋጅተናል። እሱን ግን በጣም ዲቴይል ከማውራታችን በፊት በአካል ያሉትን ቤቶች ያለውን የግንባታውን ነገር በአካል በአይንሽ አይተሽው ብትመጪና ለተመልካቾችም ቢያዩት ጥሩ ነው ብዬ ስለማስብ ማለት ነው ዊትነስ ታደርጊያለሽ። ሪያሊቲ በምን ጥራት ላይ ነው የሚሰራው፣ የት አካባቢ ነው ያሉት የሚለውን እዩና አዲስ ያወጣነውን ኦፈር በደንብ በዝርዝር በኋላ እናየዋለን ማለት ነው። በጣም ደስ ይለኛል። እሺ ቴንክ ዩ። ሰላም በመስተላም እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አመሰግናለሁ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። መቅደላዊት እባላለሁ የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። መልካም። እስቲ ዛሬ የት ነው የተገኘ ነው? ዛሬ የተገኘ ነው የሪያሊቲ ሪል ስቴት ዲፕሎማት አፓርትመንት ቁጥር 1 የሆነው የሪያሊቲ ሪል ስቴት 9ኛ ፕሮጀክት ሳይታችን ላይ ነው የምንገኘው። መልካም። እንግዲህ ቢሮ ላይ ከአቶ አቤል ጋር ጥሩ ቆይታ ነበረኝ። አሁን ደግሞ ምንድነው የምናየው? እዚህ ጋር ያለቁ ቤቶች አሉን። ሪያሊቲ የሚሰራበትን ስታንዳርድ ኳሊቲ ኤቭሪቲንግ ያለው ነገር ያለቁ ቤቶች ስለሆኑ ወደ ውስጥ ያለው ነገር በደንብ ገብተን እናያለን። ስቲል አቬይላብል የሆኑ ቤቶችም አሉ። ያሉትን ነገሮች በደንብ ዲቴይል እናያለን ወደ ውስጥ ገብተን ማለት ነው። ከዚህ መጀመር እንችላለን። ይሄ ሪሴፕሽን ኤሪያችን ነው። አንድ ሰው ወደ ቤታችን ሲገባ እዚህ ጋር ኮሚኒኬት አድርገው ተጠይቀው እንዲገባ ስንፈቅድለት
ስንፈቅድለት ነው የሚገባው ማለት ነው። እዚህ ጋር በተመሳሳይ እንደምታዩ የጥበቃ አገልግሎቶች አሉ። እዚህ ጋር 24 ሰዓት የጥበቃ አገልግሎት አለው ማለት ነው። ዘን እዚህ ጋር እንደምታዩ የኢንተርኮም አገልግሎት አለ። አንድ ሰው ወደ ቤታችን ሲመጣ እዚህ ጋር ኮሚኒኬት አድርጎ እንዲገባ ስንፈቅድለት ነው ወደ ቤታችን የሚገባው ማለት ነው። ሁሉም ይሄ ኢንተርኮም ሲስተም ከቤታችን ጋራ የተያያዘ ነው ማለት ነው። ወደዚህ ስንመጣ ደግሞ የእንግዳ አረፍ ብሎ የሚቆይባቸው የእንግዳ መቀመጫዎች ቦታዎች አሉ ማለት ነው ከሪሴፕሽን ባሻገር። አሁን ደግሞ ፓርኪንግ ላይ ሂደን ፓርኪንግ ላይ ያሉትን ነገሮች በደንብ እናያለን። አሁን ይሄ የምንገኝበት ገስት ፓርኪንግ ኤሪያችን ነው ማለት ነው። 2.5 የሆነ ፓርኪንግ ኤሪያ አለው እዚህ ጋር ሁሉም ነዋሪ መኪና ፓርኪንግ ኤሪያ አለው ማለት ነው። ይሄ አዲሽናል ገስት ፓርኪንጋችን ነው ማለት ነው። እንደምታዩ ሰፊ ነው። እንግዳ በሚኖርበት ሰዓት የምንጠቀምበት አንድ የፓርኪንግ አገልግሎታችን ነው ማለት ነው። ፕላስ አዲሽናል ደግሞ ይሄ የምታዩ ሁሉም ቤቶች የራሳቸው ቆጣሪ ገብቶላቸዋል ማለት ነው። የቤት ቆጣሪ ሁሉም ቤቶች የራሳቸው ቆጣሪ ያላቸው፣ የከርሰ ምድር ውሃ አለ። እንዲሁም ደግሞ እዛ ጋር የምትመለከተው ስታንድ ባይ የሆነ ጀነሬተር አለ። ስለዚህ ምንም አይነት የመብራት የውሃ መቆራረጥ አይነት ችግር በፍጹም አይኖርም ማለት ነው እዚህ ጋር ማለት ነው። በምታዩ ልክ ጥንቅቅ ብሎ አልቋል። ሁሉም ቤቶች የራሳቸው የተናጥል ካርታ ተዘጋጅቶላቸዋል። ኤቭሪቲንግ አልቋል። በቃ 100% በሚባል ደረጃ ጥንቅቅ ብሎ አልቋል ማለት ነው። እነዚህ ሁሉ አሜኒቲዎች እዚህ ያለቀው ሳይታችሁ ላይ ብቻ ነው ያለው ወይስ ሌሎችም ቤቶች በምትገነቡበት ጊዜ ይሄን ያህል ስታንዳርድ ያለው ሁሉም አሜኒቲዎች የተካተቱበት ነው የሚሆነው? ሪያሊቲ ይሄ 9ኛ ፕሮጀክት ነው እንደነገርኩሽ። ሁሉንም አሜኒቲዎች አንድ ቦታ ላይ ሁሉም አለ። ግን ምንድነው አዲሽናል እያሻሻልናቸው የመጡ አሉ። ለምሳሌ ፊት ለፊት ላይ ዲፕሎማት ሮድ አፓርትመንት ቁጥር 2 የሚባል አለ። እሱ ጋር ሞር እያሻሻል ነው። በዲዛይንም ደረጃ ከአሜኒቲም ደረጃ አድ ያደረግናቸው አሉ። በተጨማሪ አሁን ቪዚቲንግ ፍሎራችን ላይ ስንሄድ የምናያቸው የስቲም ሳውና አገልግሎቶች አሉ። እነሱን አሳይሻለሁ። ከነሱ በተጨማሪ ደግሞ ዛኛው ጋር ምን አድርገናል? የልጆች መዋያ ደግ ላይብራሪ አድርገናል ማለት ነው። አሁን ወደ ቪዚቲንግ ፍሎራችን እንሄድና ያለውን ላሳይ። ደስ ይለኛል። አሁን የምንገኘው ደግሞ ቪዚቲንግ ፍሎራችን ነው። እዚህ ጋር ምን አይነት አሚኒቲዎችን እንደምናገኝ ያሳይሻለሁ። ጂምናዚየም፣ ስቲም ሳውና ያለበት ፍሎራችን ነው ማለት ነው። እዚህ ጋር እንደምታየው ይሄ ጂምናዚየም ቤታችን ነው። እዚህ ጋር አንድ ቤት የሚገዛ ሰው ይሄንን ኤሪያ በነፃ ያለምንም ክፍያ ይጠቀማል ማለት ነው። ስፔሱ እንደምታየው በጣም ሰፊ ነው። ፉል የሆነ ማቴሪያሉን ራሱ ካምፓኒው አሟልቶ ነው ማለት ነው የሚያስረክበው ለነዋሪዎች። ያለምንም ክፍያ ይሄንን አሚኒቲ መጠቀም ይችላሉ ማለት ነው። ሁለተኛ ደግሞ እዚህ ጋር ተጨማሪ ሪሴፕሽን አስፈልገውናል ማለት ነው። ይሄ ለምንድን ነው ያስፈለገው? ነዋሪዎች ማኔጅ ተደርገው መጠቀም እንዲችሉ ታስቦ ነው ማለት ነው። ስለዚህ አንድ ነዋሪ ጂምናዚየሙንም ሲጠቀም ስቲም ሳውናንም ሲጠቀም እዚህ ጋር በደንብ ማኔጅ ለማድረግ ታስቦ ነው ማለት ነው። እዚህ ጋር እንደምታዩ ደግሞ ስቲም ሳውና ያለበት ቤታችን ነው ማለት ነው። እዛው ጂምናዚየም ጋር ጥርጥብላው እነዚህ ሻወር ቤቶች መጠቀም ይቻላል። እንደምታዩ ደግሞ እዚህ ጋር የሳውና አገልግሎት አለ። ፕላስ እዚህ ጋር ደግሞ እንደምታዩ አዲሽናል ስቲም አለን ማለት ነው። ሁሉም ነዋሪ ይሄንን ነፃ አክሰስ ማድረግ ይችላል ማለት ነው። በነፃ ያለምንም ክፍያ በነፃ አክሰስ ማድረግ ይችላል ማለት ነው። ቤቱን በመግዛታቸው ብቻ የሚያገኙት ይሄ አዲሽናል አሚኒቲ ነው ማለት ነው። ፕላስ ሰፓሬት የሆነ አንድ ለወንድ አንድ ለሴት ነው ያዘጋጀ ነው ማለት ነው። ስቲምና ሳውናችንን እዚህ ጋር የወንዶች ከሆነ ይሄ just ለሴቶች ይሆናል ማለት ሰፓሬት የሆነ ነው፣ አንድ ላይ አይደለም ያለው ማለት ነው። መልካም። ከዚህ በተጨማሪ ቤቶቹን ማየት እንችላለን? አሁን የምናያቸው ባለ 2 መኝታ ባለ 3 መኝታ የቤት አማራጮች አቬለብል የሆኑ አሉን እዚህ ጋር። አሁን ከዛ ውስጥ አንድ የሆነውን ባለ 3 መኝታ የሆነውን ቤት አስጎበኝሻለሁ ማለት ነው። እሺ። ያው እንግዲህ አሁን የምንገኘው አንድ ቤት ይገኛል እዚህ ፍሎር ላይ ማለት ነው። እሱም ቤት በደንብ ዲቴይሉን አስጎብኝሻለሁ። ፍሎራችን እንደምታየው በጣም ሰፊና እንትን ያለ ነው ማለት ነው። እዛ ጋር የሴኩሪቲ ካሜራዎች አሉ። ሪሴፕሽን ላይ ያሉ ሰዎች ይሄንን በደንብ ኮንትሮል ያደርጋሉ ማለት ነው። እንደምታየው በጣም ሰፊ ነው ማለት ነው። እዚህ ጋር የምናገኘው የኢመርጀንሲ ኤግዚት የአደጋ ጊዜ መውጫ ኢመርጀንሲ ኤግዚት እንትናችን ነው። እንደምታየው በሴራሚክ በደንብ የተሰራ ነው ማለት ነው። በምታዩ ልክ ብዙ ጊዜ ሌላ ቦታ አይተሽ ከሆነ በብረት ነው የሚሰራው። ደስ እንኳን ደንግጠሽ በኖርማል የሚወረድባቸው አይነት አይደሉም ማለት ነው። በምታዩ ልክ በስቴል በደንብ ቆንጆ አድርጎ ሰርተውታል ማለት ነው። ፕላስ እዚህ ጋር የጋርቤጅ
እና የተለያዩ የውሃ ቆጣሪዎች እንትኖች አሉ ማለት ነው። እንደምታዩ የፓምፕ የከርሰ ምድር ውሃ አለን ብዬሻለሁ። ይሄ የከርሰ ምድር ውሃ በዚህ በኩል የሚሄድ ይሆናል። ስለዚህ ማንም ሰው የውሃ ቆጣሪ ለማንበብ የመብራት ቆጣሪ ለማንበብ ወደ ቤታችን አይገባም ማለት ነው። እንደምታዩ ይኸው ቆጣሪ እንትኖችም እዚህ ጋር አሉ ማለት ነው። እዚህ ጋር አንብቦ ይሄዳል ማለት ነው። እንደምታዩ ደግሞ ሁሉም ፍሎራችን ላይ ይሄ ፋየር ኤክስቲንጉሸር አለን። የእሳት አደጋ ቢነሳ ለተወሰነ ሰዓታት ያክል በዚህ ደስት መጠቀም ይቻላል ማለት ነው። ይሄ አሁን ባለ 3 መኝታ ቤት የሆነውን አንድ ቤት ነው ማሳየሽ። የኛ በሮቻችን የ100 ኪሎ ግራም የሚመዝኑ የካዝና በሮች ናቸው። በአንዴ ሎክ ስናደርግ እንደምታዩ 15 ሎክ ያደርጋል ማለት ነው። የካዝና በሮች ናቸው። እሳት ከውስጥም ሆነ ከውጭ ቢነሳ ለ6 ሰዓታት ያክል አምቆ የመያዝ አቅም አለው። ፕላስ እዚህ ጋር የአሻራ የፒን ኮድ እና የካርድ ሲስተም እንዲሁም ደግሞ ቁልፍ ይጠቀማል ማለት ነው። እንደዚህ ይሄን እንጠቀማለን። ቅድም የኢንተርኮም አገልግሎት አለ ብዬሻለሁ። እዚህ ጋር እንደምታዩ ታች ካለ ሰው ጋር በዚህ ኮሚኒኬት ማድረግ እንችላለን ማለት ነው። የኛ እንግዳ መሆኑን የምናውቅበት አንዱ በዚህ ሲስተም ነው ማለት ነው። እንዳጋጣሚ ሆኖ እዚህ ቤት ጋር የምናየው ክሎዝድ የሆነ ኪችን ያለው ቤት ነው እና ኖርማሊ ይሄ ስቶር ሩማችን ነው ማለት ነው። ወደ ሊቪንግ ሩማችን ስንገባ እንደምታየው ሊቪንግ ሩማችን በጣም ሰፊ ነው። ናቹራል ላይት ቬንቲሌሽን በደንብ ማግኘት ይችላል ማለት ነው። በጣም ሰፊ ናቸው ሳሎኖቻቸው ማለት ነው። ባለ 3 መኝታ ነው ብዬሻለሁ። ይሄ ቤት ናቹራል ላይት እና ቬንቲሌሽን በዚህ በኩል ጀስት ማግኘት ይችላል ማለት ነው። በበቂ ሁኔታ እዚህ ጋር ናቹራል ቬንቲሌሽን ላይት ያው አለው ማለት ነው። በዚህ በኩል ይሄንን አክሰስ አድርገው ባልከኒም አለው። ይሄን ባልከኒም መጠቀም ይችላሉ ማለት ነው። እንደምታዩ ነው። ወደ መኝታ ቤቶቻችን ስንሄድ ደግሞ እዚህ ጋር ክሎዝድ አድርገናል። ይሄ ቤታችን ክሎዝድ ኪችን ነው። እንዳጋጣሚ ሆኖ እንደምታዩ ሙሉ ለሙሉ ማቴሪያሎች ገብተውለታል። ኪችን ካቢኔቱ፣ ሴራሚክ ኤቭሪቲንግ ክሎዝድ ኪችን ነው ማለት ነው። ይሄ አብዛኞቹ ግን እዚህ ቤቶች ላይ ያሉት ኦፕን ኪችኖች ናቸው። ሞር አሁን ደግሞ ያስተካከልነው ምንድነው ዲፕሎማት ሮድ አፓርትመንት ቁጥር 2 ላይ 2 ኪችን አድርገናል ማለት ነው። ዱዋል ኪችን ኦፕንም አለው ጀስት ክሎዝድ ሁለቱንም ሰው መጠቀም እንዲችል አድርገናል ማለት ነው። ዘን ወደ መኝታ ቤቶቹ ስናልፍ 3 መኝታ ቤቶች አሉት። እዚህ ጋር ይሄ ማስተር ቤድሩም ሆኖ ማስተር ቤድሩም በደንብ ናቹራል ላይት እና ቬንቲሌሽን ያገኛል ማለት ነው። እንደምታዩ ፕላስ እዚህ ጋር የልጆች መኝታ ቤት አለ። ሁለተኛ የልጆች መኝታ ቤት። ሁሉም ቤቶች እዚህ ጋር ናቹራል ላይት እና ቬንቲሌሽን በደንብ በበቂ ሁኔታ ማግኘት ይችላሉ ማለት ነው። እንደምታዩ ነው። ይሄ አንድ የልጅ መኝታ ቤት ነው ማለት ነው። በተጨማሪ ደግሞ እዚህ ጋር ሁለተኛ የልጅ መኝታ ቤት አለ። እንደምታዩ ይሄ ሁለተኛው የልጅ መኝታ ቤታችን ነው። እንደምታያቸው በጣም ሰፋፊ ናቸው ማለት ነው። ናቹራል ላይት፣ ቬንቲሌሽን፣ እይታ ምንም አያሳስበው ማለት ነው። ያለው ክፍሎች ላይ እነዚህን ነገሮች አስተውያለሁ በደንብ አላቸው ማለት ነው። ቀጣይ ወደ ኮመን ባዝ እና ላውንደሪ ሩም አለን ማለት ነው። እዚህ ጋር ኮመን ባዝሩም አለው። ማስተር ቤድሩም የራሱ ባዝሩም እንዳለው አስገኝቻለሁ። የኮመን ባዝሩም ይሄን ይመስላል። ሙሉ ለሙሉ ኢምፖርትድ የሆኑ ማቴሪያሎች ነው የሚጠቀመው። ከሲንክ ጀምሮ ከሴራሚክ ኤቭሪቲንግ ያሉት የሚጠቀማቸው ኢምፖርትድ ማቴሪያሎች ነው ማለት ነው። ይሄ ጀስት ኮመን ባዝሩማችን ነው ማለት ነው። አዲሽናል እዚህ ጋር ምን አለው? ላውንደሪ ሩም አለው ማለት ነው። እንደምታዩ ቦይለሮች አሉት። እነዚህ ቦይለሮች ለሁሉም ቤቶች አክሰስ ያደርጋሉ። እዚህ ጋር ላውንደሪ ሩም አለን ማለት ነው። በጣም ደስ ይላል። በጣም ሰፊ ደስ የሚል ዘመናዊ ቤት ነው ማለት ነው እንደምታዩ። በትክክል እስካሁንም በነበረን ቆይታ እሱን ነው የተረዳሁት። እያንዳንዱ ክፍል ጥራቱን በጠበቀ ማቴሪያል መሰራቱን በአይን በማየት ብቻ ራሱ ማወቅ ይቻላል። እውነት ነው። አሁን ደግሞ ወዴት እንሄዳለን? ወደ ቴራሳችን እንሄድና ቴራስ ላይ ያሉትን አሚኒቲዎችን ቴራስ ውስጥ ምን ይመስላል የሚለውን ነገር ደግሞ በደንብ ዲቴይል አሳይሻለሁ ማለት ነው። ወደ ቴራስ እሺ። አሁን ደግሞ የምንገኘው እንግዲህ ቴራሳችን ላይ ነው ማለት ነው። እዚህ ጋር ሀፍ ቴራስ ነው ያለው ማለት ነው። ዲፕሎማት አፓርትመንት ቁጥር 2 ጋር ደግሞ ፉል ቴራስ አድርገን ነው እየሰራን ያለ ነው ማለት ነው። ምክንያቱም እዚህ ጋር 2 ቤቶች አሉን። ፕሮግራም ድግስ ምናምን በሚኖርበት ሰዓት የተወሰነ መረባበሽ አይነት ነገሮች ይኖራሉ ማለት ነው። እነሱ ነገር ለመቀነስ ነው አሁን ይህን እያደረግን ያለ ነው። ፕላስ እዚህ ጋር የምታዩ ደግሞ ትልልቅ ፕሮግራሞች በሚኖርበት ሰዓት ቤታችን
ምግቦችን ከማብሰል እንጀራ ከመጋገር ይሄንን ኪችን የምንጠቀመው ይሆናል ማለት ነው። እንደምታዩ ደስት ሰፋ ያለ ነው ማለት ነው። በጣም ሰፊ ነው። በጣም ሰፊ ነው። በደንብ ፕሮግራሞችን መጠቀም ይችላሉ ማለት ለፕሮግራሞች። እዚህ ጋር ደግሞ እንደምታዩ ይሄ ክለብ ሃውስ አዳራሽ ነው። አነስ ስላለ ፕሮግራም የምንጠቀምበት ለምሳሌ ለልደት ለለቅሶ ሳምቲንግ አነስ ስላለ ፕሮግራም ይሄን እንጠቀማለን ማለት ነው። ከዚህ በላይ ደግሞ ሰፊ የሚያስፈልገን ከሆነ ውጭ ላይ ቴራሱን መጠቀም እንችላለን ማለት ነው። ቴራሳችን እንደምታዩ ሀፍ ቴራሱ ነው። በጣም ሰፊ ነው። ደስ የሚል ነው ማለት ነው። ናቹራል ቬንቲሌሽን በደንብ ማግኘት ይቻላል። ከተማውን 360 ዲግሪ ማለት ይቻላል በደንብ ማሳየት ያስችላል ማለት ነው። እንደምታዩ በደንብ ያሳያል ከተማውን አይደለ? በትክክል ይሄን ይመስላል። እዛኛው ጋር ደግሞ ሞር በደንብ አሻሽለን ምንድነው ያደረግነው ፉል ቴራስ ማለት ነው። እንግዲህ ይሄ ሀፍ ቴራስ ሆኖ ይሄንን ካከለ ያንኛው ፉል ሲሆን ምን ያክል ሊሆን እንደሚችል መገመት ይቻላል ማለት ነው። ሰፋ ያለ ፕሮግራም በሚኖርበት ሰዓት ይሄንን መጠቀም እንችላለን ማለት ነው። ይሄንንም አሚኒቲ እዚህ ጋር የገዛ ሰው እዚህ ጋር ቤት ያለው ሰው በነፃ ይጠቀማል ማለት ነው። እንደነገርኩሽ እዚህ ጋር ደግሞ እንደምታዩ ዲፕሎማት ሮድ አፓርትመንት ቁጥር 2 እየደገምነው ነው ብዬሻለሁ። የት ጋር እንደሚገኝና ምን አይነት ደረጃ ላይ እንደደረሰ ያለውን ነገር ደግሞ ከዚሁም ሆነን ማየት ስለሚቻል እሱን ነገር ላሳይሽ። ያው ፊት ለፊት ጋር እንደምታዩ ነው እንግዲህ ዲፕሎማት ሮድ አፓርትመንት ቁጥር 2 ኖርማሊ ለስራ ላይ የሚጀምረው ሽያጭ የሚወጣው ከ3 ወር በፊት ነበርና በ3 ወር ጊዜያት ውስጥ ኦልሬዲ ፍሎሪንግ ኤክስካቬሽን ኤቭሪቲንግ ጨርሶ እንደምታዩ እንግዲህ ወደ ሰከንድ ፍሎር ቤዝመንት አይደለም ቤዝመንት ስራ ጨርሶ 3 ቤዝመንት አለው። ቤዝመንት ስራውን ጨርሶ ወደ ላይ እየሰራ ነው ያለው ማለት ነው። ጅፕላስ 16 ህንጻ ነው። በጣም ሰፊ ነው። ሞር ደግሞ ከዚህ የተሻለ እንትን ለማድረግም ታስቧል ማለት ነው። ጀስት ግሪን ኤሪያ እንዲኖረው ለማድረግም ታስቧል። በምታዩ ያው ሰከንድ ስላብ እየሞላን ያለ ነው ማለት ነው። አክቲቭሊ ነው ሰራተኞች እየሰሩ ያሉት። ፍጥነቱ በጣም የሚገርም ነው። በጣም ፕራይስም ዋይዝም በደንብ አሪፍ የሆነ ፕራይስ ዋጋ ነው እየሸጥን ያለ ነው ማለት ነው። እዚህ ጋር ተወደደብኝ ለሚል ከስተመር እዛኛው ጋር ቆንጆ ኦፕሽን አዘጋጅተናል ማለት ነው። መልካም ቆይታችን በጣም ደስ ይላል። ደስ የሚል ጉብኝት ነው እያረኩኝ ያለው። በቀጣይ ወዴት ነው የምንሄደው? ቀጣይ ሪያሊቲ ፓላስ ቪው ፕሮጀክት የሚባል የሪያሊቲ 14ኛ ፕሮጀክት የሆነው መሀል ፒያሳ ቴዎድሮስ አደባባይ ወረድ ብለሽ ወይም ደግሞ ሞናርክ ሆቴል አጠገብ ጋር በጣም ሂውጅ በጣም የሚያምር ግሪን የሆነ ቢልዲንግ እየሰራና ያለ ነው ማለት ነው። ቀጣይ ምን ሄደው ወደዛ ነው። እሱን በደንብ አስጎበኝሻለሁ ማለት ነው። በጣም ደስ ይለኛል። ወደዛ ደግሞ እንለ ኦኬ። ያው እንግዲህ አሁን ፒያሳ ሳይታችን ላይ ተገኝተናል። ያው ፒያሳ በደንብ የምትታወቀው የድሮ ትዝታዎች በደንብ አሉባት ይታወቃል። አብዛኛው ሰው ትዝታ ፒያሳ ላይ አለ። በአቅራቢያችን ደግሞ እዚህ ሳይታችን ላይ የሚገኘው አድዋ 00 በቅርባችን ይገኛል። እንዲሁም ደግሞ ቴዎድሮስ አደባባይ እዚህ ጥጋችን ጋር ነው ያለው። በብዙ ፓርኮች የተከበበች ነች ማለት ነው። ዩኒቲ ፓርክ አጠገባችን ላይ ያለ አድዋ፣ እንዲሁም ደግሞ የፓላስ ቪው እይታ ያላቸው አሉ ማለት ነው። እዚህ ጋር ወደ ቤተ መንግስቱ የሚያይ እይታ ያላቸው ቤቶች ናቸው ያሉት ማለት ነው። ፒያሳ በደንብ የሚወደድ ነው ማለት ነው። አካባቢያችን ላይ ደግሞ ሞናርክ ሆቴልና ለሸራተን ሆቴል አካባቢያችን ላይ ይገኛሉ። አንድን ቤት እንደ አፓርትመንት የሚያስብለው አካባቢው ላይ የሚገኙ ሎኬሽኖች ይሄ ቅርብ ርቀት ላይ የምታገኛቸው ትምህርት ቤቶች እንዲሁም ደግሞ የእምነት ተቋሞች ናቸው፣ ሆስፒታሎች ማለት ነው። ስለዚህ በቅርብ ርቀት ጥቁር አንበሳ ሆስፒታል ቅርባችን ላይ ይገኛል። እንዲሁም ደግሞ ሊሴ ገብረ ማርያም ትምህርት ቤት እዚህ ጋር አጠገባችን ነው የሚገኘው ማለት ነው። ስለ ሳይታችን ደግሞ ዲቴል ያለውን ነገር ሳስረዳሽ ጂፕላስ 18 የሆነ አፓርትመንት ነው። 4 ቤዝመንት አለው። 4.5 የሆነ ቤዝመንት አለው። ከዛ ደግሞ ከአንደኛ እስከ 3ኛ ድረስ ሾፒንግ ሞሎች ያካትታል ማለት ነው። ከዛ በኋላ ነው አፓርትመንቶች የሚቀጥሉት። ከባለ 2 መኝታ እስከ ባለ 3 መኝታ ድረስ የቤት አማራጮች ያሉን ይሆናል ማለት ነው። ከቤታቸው ርቀው ሳይሄዱ የባንክ የሱፐርማርኬት አገልግሎት በደንብ ማግኘት ይችላሉ ማለት ነው። ከቤታቸው በደንብ ብዙ ርቀው ሳይሄዱ ማለት ነው። ከስር ሾፖች አሉት። ከላይ ነው አፓርትመንቶች የሚጀምሩት። እጅግ በጣም ዘመናዊ የሆኑ ናቸው ማለት ነው። ግሪን የሆነ እስካሁን ድረስ ከሰራ ነው ጀስት ለየት ባለ ዲዛይንን የሰራ ነው። ላንድ ኤሪያው የሚያርፈው 4000 ስኩዌር ሜትር ላይ ነው። ስፔሲፊክ ደግሞ ቢልድ አፕ ኤሪያው ደግሞ 3000 የሆነና 1000 ምናምን የሚሆነውን ደግሞ ምንድነው ያደረግነው ጀስት ግሪን ኤሪያ ኮመን መገልገያዎች የሪያሊቲ ላይ ጂምናዚየም፣ ስቲም ሳውና
ኮመን ናቸው። ፕላስ አዲሽናል ምን አድርገናል? አሁን 2 ቴራስ ይኖረዋል። ፕላስ ደግሞ የልጆች ማቆያ ዴይኬር ያለው ነው። ሶ ባንኮችን፣ ሱፐርማርኬቶችን እንዳልኩሽ በቅርብ አክሰስ ማድረግ ይችላሉ ማለት ነው። ሶ እሱን አድርገናል እና ሞር ደግሞ ግሪን የሆነ ቢልዲንግ ነው እየሰራን ያለ ነው። ፕላስ ደግሞ እይታቸውም እንደነገርኩሽ ነው። ፓላስ ቪው እይታ አለው። አድዋ ሙዚየም፣ ሳይንስ ሙዚየም በዙሪያችን ያሉት ማለት ነው። ሶ እሱ በደንብ ፒያሳን ተመራጭ ያደርገዋል። እንዲሁም ደግሞ የኛን ሳይት ለየት የሚያደርገው ግሪን የሆነ ነው ማለት ነው። ሶ 1000 ካሬ የሚሆነው ለኦፕን ዳውን እና ደስ ለኮመን መገልገያዎች ደስ የሚሳሙና ምናምን እንደዚህ አሚኒቲዎች በደንብ አውለነዋል ማለት ነው። ሶ እሱ ነገር ለየት ያደርገዋል። 17 ሜትር ነው ወደ ታች ዴፕዝ የተቆፈረው ማለት ነው ስናየው። ስለዚህ አሁን ደግሞ ደስ እየተሰራ ያለበት ኖርማሊ ለሽያጭ ከወጣ 2 ሳምንት አካባቢ ነው የሆነው። ስለዚህ አሁን ምን ደረጃ እንዳለ ደግሞ በደንብ ውስጥ ገብተን ያለውን ነገር አሳይሻለሁ ማለት ደስ ይለኛል። ወደ ውስጥ ገብተን ደግሞ ስላለው ነገር በደንብ እንመልከት። እሺ ቅድም እንዳልኩሽ ያየሽው ነው ርቀቱን 17 ሜትር ያክል ነው ወደ ውስጥ የቆፈር ነው። ያው እሱ ደግሞ ለምን ያገለግላል? የህንጻውን ጥንካሬ በደንብ እንዲኖረው ነው፣ ጥንካሬ እንዲኖረው ህንጻው ያደርጋል ማለት ነው። ሶ በአሁን በ2 ሳምንት ጊዜያት ውስጥ ኦልሬዲ እንደምታዩ ነው ፋውንዴሽን ስራ ለመጨረስ ኦልሬዲ እየሰሩ ነው ያሉት ማለት ነው። አክቲቭሊ ነው ስራ እየተሰራ ያለው። ሪያሊቲ በኳሊቲ በዲሊቨሪ ምንም ኢሹ የለበትም። ሶ በረጅም ጊዜ አከፋፈል ለሚፈልጉ ከስተመሮች በጣም ጥሩ ኦፕሽን ይዞ የመጣ ነው ማለት ነው። እንደምታዩ ግን ፍጥነቱ በጣም የሚደንቅ ነው ማለት ነው። ቅልጥፍናው በጣም ይገርማል። በፍጥነት እየተሰራ እንዳለም ከዚሁ እያየን መረዳት እንችላለን። በ2 ሳምንት ውስጥ ይሄን ያህል ስራ ከተሰራ እንግዲህ ከዚህ በኋላ ያለውን መገመት አይከብድም። በምን ያህል ጊዜ ገደብ ነው ልትጨርሱት ያሰባችሁት ወይም የምታስረክቡት? እሱን እስከ 3 አመት ድረስ ነው እቅዳችን። ከዛ በፊት ነው ዴሊቨሪ ለማድረግ እየተሰራ ያለው በዛ ወይ ነው ማለት ነው። ሪያሊቲ ከዚህ በፊት ያስረከባቸውንም 9ኙንም ፕሮጀክቶች ካለው ሰዓት ነው ቀድሞ ያስረከበው። ይሄ 14ኛ ፕሮጀክት ነው የሪያሊቲ። ሶ እንደምታዩ አክቲቭሊ እየሰራ ነው። ሶ ካለው ሰዓት ቀድሞ ነው የሚያስረክበው። ሶ ታርጌት ሊግን የያዝ ነው 3 አመት። ሶ ረጅም አመት አከፋፈል ሁኔታ ለሚፈልግ ሰው ይሄኛው ኦፕሽን ሞር አሪፍ ነው ማለት ነው። ከሎኬሽንም አንፃር ከዲዛይንም አንፃር ግሪን የሆነ ቢልዲንግ ነው እየሰራን ያለነው ማለት ነው። ሶ በ3 አመት እናስረክባለን። በጣም ደስ ይላል። በውቢቷ ፒያሳ ላይ ነው ይሄንን ህንጻ እየገነባችሁ ያላችሁት። እንግዲህ እዚህ ጋር መጥቶ መግዛት የሚፈልግ ሰው ወይም ደግሞ እዚህ መጥቶ የሚገዛ ሰው በተለየ መንገድ ከዚህ ቦታ ይሄንን ጥቅም ያገኛል ወይም ደግሞ እኛ ለየት ያደርገናል ብለሽ የምታስቢያቸውን ነጥቦች እስቲ አንሽል። እኛ ለየት የሚያደርገን ነገር ምንድነው? ሪያሊቲ ኖርማሊ ዴሊቨሪ ላይ ምንም ኮምፕሮማይዝ የሚያደርገው ነገር የለም። ኳሊቲ ላይ ምንም ኮምፕሮማይዝ የሚያደርግ የለም። ሶ ኳሊቲ ላይና ዴሊቨሪ ላይ ነው ሪያሊቲ በደንብ እየሰራ ያለው የሚሰራው አሁን ማለት ነው። ሶ ፒያሳ ላይ በመግዛቱ የሚያገኘው ቤኔፊት ምንድነው? ቅድም እንደነገርኩሽ ነው። ሆስፒታሎች፣ የትምህርት ተቋማት፣ የእምነት ተቋማቶች በአካባቢው አሉ። አንድ ሎኬሽን በጣም ውድ የሚያደርገው ወይም ደግሞ እንዲወደድ የሚያደርገው በአቅራቢያው ያለው የሚያገኘው አሚኒቲ ነገር ነው። ሶ ትምህርት ቤት ሊሴ ገብረ ማርያም ትምህርት ቤት አጠገባችን ነው። ሆስፒታሎች ጥቁር አንበሳ ሆስፒታል በጣም በቅርብ ርቀት ነው የሚገኘው። ፕላስ ደግሞ እይታ በደንብ አለው። እንደነገርኩሽ ፓላስ ቪው አለው። አድዋ ሙዚየሞችን፣ ዩኒቲ ፓርክን ያያል ማለት ነው። ሶ እነሱ በዙሪያችን ነው ያሉት። እሱ በደንብ ተመራጭ ያደርገዋልና ሞር ደግሞ ግሪን የሚፈልግ ሰው ግሪን ኤሪያ ኦፕን ዳውንም እንደነገርኩሽ ነው 1000 የሚሆነውን ካሬ ኖርማሊ ለኦፕን ዳውን እና ለኮመን ጀስት ለስቲም፣ ለሳውና፣ ለላይብራሪ፣ ዴይኬር እነሱን ጨምረናል። ሶ ለነሱ ነው ያን ስፔስ የተው ነው ማለት ነው። ስለዚህ ያንን አሚኒቲ ሞር አዲሽናል ያገኛል ማለት ነው። እነዚህ የሪያሊቲ ስታንዳርድ ቢሆኑ ግን ደስ በተጨማሪ እዚህ ጋር ሲመጣ ደግሞ ግሪን የሆነ ቢልዲንግም ስለሆነ እሱን በአዲሽናል ማግኘት ይችላል ማለት ነው። ፕላስ ፕራይስ ዋይስም በጣም ቆንጆ ነው አሁን ካለው ስታቱስ አንፃር። መልካም። እስቲ ሌላ ሳይት አላችሁ ወይ ከዚህ በተጨማሪ ሰዎች ቢፈልጉ? ከዛ በተጨማሪ ደግሞ ይሄንን ቢልዲንግ መግዛት ለሚፈልጉ ሰዎች ዋጋቸው ምን ያህል ነው? አሁን ሌላ ሳይት አለን ኖርማሊ አክቲቭሊ እየሰራናቸው ያሉት አፍሪካ ዩኒየን ጋር አንድ ሳይት አለ። እዛ ጋር የስራ ባልደረባ ያለ እሱ በደንብ ያለው ነገር ዲቴል ያሳይሻል። ፕራይስ ዋይዝ ደግሞ አለቃችን አለ አቶ አቤል ኦፊስ ሄደሽ እሱ ዲቴል ስላለው ነገር ስለ ፕራይሱ፣ ስለ አከፋፈሉም፣ ስለ ዲስካውንቱ ያለው ነገር እሱ ዲቴል ፕራይስ የሚነግርሽ ይሆናል ማለት ነው። መልካም። ስለዛ ወደዛ እንለፍ። እስከዛ መልካም ቆይታ። ቴንክ ዩ። ሰላም እንዴት ነህ? ሰላም እንዴት ነሽ? እግዚአብሔር ይመስገን። ቆይታ እንዴት ነበር? በጣም ጥሩ ነበረ። ሁለቱም ሳይቶቻችሁ ላይ ጥሩ ቆይታ አድርጌ ነው ወደ አንተ የመጣሁት። እስቲ ራስን አስተዋውቅልን። የት ነው የተገኘ ነው? ሄኖክ እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን የተገኘ ነው ሳር ቤት አፍሪካን ህብረት አጠገብ የሪያሊቲ ሪል ስቴት 13ኛ ፕሮጀክታችን ላይ ነው ማለት ነው።
መልካም ስለ ሳይታችሁ ተጨማሪ ነገሮችን ወይም ደግሞ ሰፋ ያለ ማብራሪያ እንድትሰጠኝ ፈልጋለሁ። በሚገባ እንደነገርኩሽ የሪያሊቲ ሪል ስቴት ይሄኛው 13ኛ ፕሮጀክቱ ነው። ከዛሬ 3 ወር በፊት ነበር የጀመርነው። አሁን እንደምታዩ 3 ቤዝመንት ስራ ጨርሰን የግራውንድ ሙሊት ላይ ነው የምንገኘው ማለት ነው። ያው እንግዲህ እዚህ አካባቢ ሬንታል ቫልዩ ሃይ ነው ማለትም $2,000 እስከ $3,500 ነው የሚከራየው ማለት ነው። ይህ ደግሞ ለደንበኞች ጥሩ የሆነ እድል ነው ማለት ነው። ሳይቱን እንደምታዩ በጣም አክቲቭሊ እየተሰራ ነው ያለው ማለት ነው። አሁን ላይ ያው ከዴሊቨሪ ታይም ኢሹ ጋር ያለውን ነገር የሚቀርፍ ነው ማለት ነው። ሪያሊቲ ሪል ስቴት እንደ ካምፓኒ በደንብ እየሰራበት ያለው ነገር ዴሊቨሪ ታይም ላይ ነው። ከዚህ በፊት ያስረከባቸው ሳይቶች ላይ ከ6 ወር በፊት ነው ቀድሞ ለደንበኞቹ ያስረከበው ማለት ነው። እዚህ ጋርም በተመሳሳይ እንደዚህ ስራ እየተሰራ ያለው ለዛ ነው። መልካም። እስቲ እነዚህን ቤቶች መግዛት ለሚፈልግ ሰዎች ዋጋቸውን ስላለ የካሬ አማራጭ ብትነግረኝ። ስለ ዋጋና ስለ አከፋፈል ሁኔታ ኦፊስ ሄዳችሁ ከማናጀራችን ጋር ዲቴል መተዋወሩ ይሆናል ማለት ነው። መልካም። ስለነበረን ቆይታ አመሰግናለሁ። አመሰግናለሁ። በድጋሚ ተገናኘን። እንኳን በድጋሚ መጣሽ። አመሰግናለሁ። እሺ፣ እንዴት ነበረ ሳይት ጉብኝት? ሳይት ጉብኝት በጣም ጥሩ ነበረ። ሶስቱንም ሳይቶች ተመልክቼ ያለው የት ሽማን ነው? ሶስቱንም ሳይቶች ተመልክቼ ነበረ። መጀመሪያ አካባቢ ቦሌ ጋዜቦ ጋር ያለውን ዲፕሎማት አፓርትመንት ቁጥር 1ንም ቁጥር 2ንም ተመልክቼ ነበረ። ያለቀውንም አዲስ ሰዎች እየኖሩበት ያሉትን ቅንጡ የሆነ አፓርትመንት ነበር የተመለከትኩት። ከዛ በኋላ ደግሞ ወደ ፒያሳ ነበር የሄድኩት። ፒያሳ ላይ እንግዲህ ፓላስ ቪውን በጣም ትልቅ የሆነ ፕሮጀክት በ3 ወር ውስጥ ደግሞ የሚገርም ፍጥነት ላይ የነበረ ሂደት ተመልክቼ ነበረ። ከዛ በኋላ ደግሞ ሳር ቤት ካናዳ ኤምባሲ ቀድማችሁ ካስረከባችሁት በኩል ያለውን አሁን ደግሞ አፍሪካ ዩኒየን ጋር ልክ ነው 3 ወር ያህል ጊዜ ነው፣ ግን በሚገርም ሁኔታ እየተገባደደ ያለበትን ሁኔታ ተመልክቼ ነበር የመጣሁት። በጣም ጥሩ። እንዴት ነው ወደሽዋል? ያለሽ ኮሜንት ቤቶች? አዎ በጣም በሚገርም ሁኔታ እያንዳንዱ ቤቶች መሀል ከተማ ላይ ነበር የተሰሩት። እንግዲህ ለንግድም ለኑሮም በጣም የሚመች ቦታዎች መሆናቸውን ሶስቱም ላይ ተመልክቻለሁ። ሪያሊቲ ከዚህ በፊት ካስረከበው ለአብነት እስቲ 1-2ቱን ጥቀስልንና አሁን ላይ ደግሞ እያስረከባችሁት ወይም እየሸጣችሁት ስላላችሁት ቤቶች ሀሳብ ስጣል። በጣም ጥሩ። ሪያሊቲ 9 ፕሮጀክቶችን አስረክበዋል። ከነዚህ ውስጥ በዋናነት በደንብ ብዙ ሰው የሚያውቀው ለምሳሌ ቦሌ ጃፓን ላይ ሲቲቪው የሚባል አፓርትመንት ነበረን። በጣም ሌክዠሪ አፓርትመንት አስረክበነው በ1 ዓመት ከ8 ወር ውስጥ ነው ገንብተን ያስረከብነው። ዛሬ በጣም ቆንጆ ኑሮ እየኖሩበት ያለ ነው። ሌላኛው ደግሞ እንደዚሁ ቦሌ አትላስ ላይ በጣም አነስ ያለች አፓርትመንት በፍሎር 3 ቤት ያለ እዛም እንደዚሁ አስረክበን ነበረ። እሱ እንደውም አፓርትመንት አሁን ላይ በጣም በገቢ በሬንታል ቫልዩ ትልቁን ካስረከብናቸው ውስጥ ሁሉ የያዘው እሱ ነው። ጥሩ ኢንካም የሚገኝበት አፓርትመንት ነው። ይሄ ደግሞ ያለንበትም ህንፃ አንዱ ሪያሊቲ ፕላዛ ይባላል። እዚህኛው ደግሞ ኮሜርሻል ነው ሙሉ። እኛም ኦፊሳችን እዚህ አድርገናል። ይሄ ደግሞ ሌላኛው ሪያሊቲ ካስረከባቸው ከሞላ ጎደል እነዚህ ናቸው ማለት ነው። በጣም ደስ ይላል። አሁን ላይ ከረንትሊ ለሽያጭ ያወጣናቸው ፕሮጀክቶች ቅድም አንቺ የጎበኘሻቸው አንደኛው ቦሌ ጋዜቦ የሚገኘው ነው። ሪያሊቲ የሚታወቀው አንድ ሰክሰስፉል ፕሮጀክት ካስረከብን በኋላ ለነዋሪዎች በተመሳሳይ ሎኬሽን በላቀ ዲዛይን እዛው ጋር እንደግማለን ማለት ነው። እንዳየሽው ቁጥር 1 ዲፕሎማት አፓርትመንትን በሙሉ ፊኒሽንግ በዛ ጥራት አጠናቀል ለነዋሪዎች ያስረክበናል። ፊት ለፊቱ ቁጥር 2 ዲፕሎማት አፓርትመንት በሚል ስያሜ በጣም በተሻለ የቤት ዲዛይን ስፔሻሊ ቁጥር 1 ላይ ነዋሪዎች የሰጡንን ኮሜንቶችን በሙሉ ወስደን ሞር አሻሽለን አፕግሬድ አድርገን ቁጥር 2 ዲፕሎማት አፓርትመንትን ብለን ጀምረናል። ሰው እዛ ላይ ሽያጭ ይኖረናል ማለት ነው። ቦሌ ጋዜቦ ቁጥር 2 ዲፕሎማት አፓርትመንት። ሳር ቤት ደግሞ ካናዳ ኤምባሲ ጋር እንደዚሁ በአጭር ጊዜ ጨርሰ ነው አሁን ፊኒሽንግ ላይ ነው ያለው። የተናጥል ካርታ እያንዳንዱ ቤቶች ተዘጋጅተውበታል። እዛ ላይም ውስን ቤቶች አሉን። በተለይ ደግሞ በባንክ አያይዘው መግዛት ለሚፈልጉ ሰዎች እዛ ሳይት ላይ ያለን በአጭር ጊዜ የሚረከቡት አፓርትመንቶች አለን። ልክ እንደሱ አይነት በተመሳሳይ አቅራቢያ ሳር ቤት አፍሪካ ዩኒየን ጋር አምባሳደር ፕሮጀክት በሚል ብዙ ቤት አይደለም ያለን፣ እዛ ጥቂት ቤቶች ባለ 2 እና ባለ 3 መኝታን ያካተቱ አፍሪካ ዩኒየን አምባሳደር ፕሮጀክት ሁለተኛ ሳይታችን ይኖርናል። ሌላኛው አሁን አዲስ ላውንች ያደረግነው ከሪያሊቲው በጣም ተለቅ የሚል ፕሮጀክት ፓላስ ቪው በሚል ስያሜ አሁን ወደ ፒያሳ መጥተናል ማለት ነው። እስከዛሬ ስንሰራ የነበረው
መሀል ከተማ ላይ ነው። ሳር ቤትና ቦሌ ነበረ። አሁን ፒያሳ ሌላ በጣም አዲስ አበባ ውስጥ እያደገች ያለች ሎኬሽን ነች። ፒያሳ ላይ ፓላስ ቪው በሚል ፕሮጀክት ይዘን መተናል ማለት ነው። እነዚህ 3ቱ ፕሮጀክቶች ላይ ለሽያጭ ወጥተናል ማለት ነው። መልካም። እንግዲህ ከተማችን ላይ በጣም ብዙ ሪል ስቴቶች እየመጡ ነው ያሉት። የተለያዩ አይነት ቤቶችን በከተማችን ላይ ይገነባሉ። እስቲ ሪያሊቲ ምንድነው ለየት የሚያደርገው? ይሄ ነገር እኛን ከሌሎቹ ለየት ያደርገናል ብለን የምታስባቸውን ነጥቦች አንሳለን። በጣም ቆንጆ ጥያቄ ነው። ሪያሊቲ ከሌሎች ሪሴቶች አንድ የሚያደርገው ነገር አለ። ለየት የሚያደርገው እና ነዋሪዎች ብዙ ጊዜ ሪያሊቲን የኛ ደንበኞች የሚመርጡበት በዋናነት 4 ምክንያቶች አሉት። አንደኛው በታማኝነቱ ነው። በጣም ብዙ ሰው የሚመርጠን ሪያሊቲ ከስሙ ከስያሜው ጀምሮ ሪያሊቲ ማለት እውነት ማለት ነው። ስሎጋናችን መፈክራችንም ስማችን እውነት ነው፣ ስራችንም የእውነት ነው። የሚታይ እውነት የሆነ ነገር ነው የምናስረክበው። ፕሮጀክቶችን ኦን ታይም ነው ዴሊቨር የምናደርገው። በዚህ 10 ዓመቱ 9 ፕሮጀክት ስናስረክብ ኦልሞስት 9ኙ ቃል ከገባንበት ጊዜ አስቀድሞ ቢፎር ስኬጁል ነው ሁሉም ዴሊቨር የተደረገው ማለት ነው። ትረስቱ ተመራጭ ያደርገዋል። እኛ ጋር የሚገዙ ደንበኞችም ፕሮጀክት ኦን ታይም ዴሊቨር ስለምናደርግ ትረስቱ ስላለ ነው። በዚህ ሪያሊቲ ላይ የሚገዛ ሰው ቤቱን ረከበው ይሆን ይዘገየውን የሚል ምንም አይነት ስጋት የለበትም። በእውነተኝነቱ ታማኝነትን መሰረት ያደረገ ስለሆነ በሱ አንድ ተመራጭ ያደርገዋል ሪያሊቲ። ሌላ በሁለተኝነት የምንይዘው አሁን የኛ ፕሮጀክት ፈጥኖ ቶሎ መረከቡ ብቻ ሳይሆን ፍጥነቱ እንዳለ ሆኖ ኳሊቲ ላይ ኮምፕሮማይዝ አናደርግም። እናንተም በአይናችሁ ያያችሁት ነው። ሪያሊቲ በጥራት ነው የሚታወቀው ማለት ነው። ጥራት ስንል ታዲያ ፊኒሽንጉ ብቻ ስላማረ አይደለም። ከኮንስትራክሽን ከስትራክቸር ጀምሮ በጣም በጥራት ነው የሚገነቡት። ጥራትን የሚወድ ደንበኛ ካለ ሪያሊቲን ይመርጣል ማለት ነው። ሜቢ በሶስተኝነት መጥቀስ ካለብኝ አሚኒቲ ነው። አሚኒቲ ማለት የጋራ መገልገያ የሚገዙት ቤቱን ብቻ አይደለም፣ ህንፃው ሙሉ የተሟላ የጋራ መገልገያዎች አሉት። ቤዚክ የምንላቸው ለምሳሌ እንደነ ኤሌቬተር፣ ባክአፕ ጄኔሬተር፣ የከርሰ ምድር ውሃ፣ ፓርኪንግ እነዚህ ሁሉ የተሟላ ሆኖ አሁን ሪያሊቲ ላይ የተለመደው ምንድነው? ከነዚህ ውጪ ለደንበኞች የምናስረክበው ነገር አለን። ስቲምና ሳውና ሁሉም አፓርትመንቶቻችን ላይ አለ። ጂም ከነ ሙሉ እቃ እናስገባለን። እንደገና ደግሞ ሰፊ ክለብ ሃውስ ከራሱ ኪችን ጋር የጋራ ፕሮግራም ቢኖር አዳራሽ የሚጠቀሙበት እነዚህ አሚኒቲዎች የሪያሊቲ አይደንቲቲ ነው። በጣም ፍሪ ሆኖ በነፃ ለነዋሪዎች አብሮ የሚቀርብ ነው ማለት ነው። የሪያሊቲን ቤት ሲገዙ ፉል ፓኬጅ እነዚህን አሚኒቲዎች ያገኛሉ ማለት ነው። አሁን እንደውም አዲሶቹ ፕሮጀክታችን ላይ አሚኒቲ በጣም እየጨመርን እንሄድ ነውና የልጆች ማቆያ ግሪን ስፔሶችንም አካተንበታል ማለት ነው። እነዚህን ያገኛሉ። በመጨረሻ ልጠቅስ የምችለው በአራተኛ ሎኬሽን ነው። ሪያሊቲ አንድ ፕሮጀክት ከማውጣቱ በፊት በዋናነት መሰረት የሚያደርገው ሎኬሽን አጥንተን ነው የምንመርጠው። በጣም አዲስ አበባ ልብ የሚባሉ ቦታዎች ላይ ነው የምንሆነው። ፕራይም ሎኬሽን ላይ ያለ ነው። ያም በመሆኑ ብዙ ደንበኞች ከኛ ቤት ኦውን ሲያደርጉ ከመኖሪያነት ባሻገር ለኢንቨስትመንት እናውለው ቢሉ በጣም አዋጭ የሚሆኑ ቦታዎች ላይ ያለ ነው። እስካሁን እንዳለ ነው ሳር ቤት ነው፣ ቦሌ ነው፣ አሁን ሜቢ ፒያሳ ነው መተናል ማለት ነው። በእነዚህ በአራቱ ዋና ምክንያቶች ብዙ የኛ ደንበኞች ሪያሊቲን ይመርጣሉ ማለት ነው። መልካም። እኔ ራሱ በጉጉት ስጠብቀው ወደ ነበረው መንገድ እንሂድና እነዚህ ቤቶች ምን አይነት የካሬ አማራጭ አላቸው፣ ዋጋቸው ስንት ነው፣ ምን አይነት ያከፋፈል ሁኔታ አላቸው የሚለውን ሰፋ አድርገን ንገረኝ። እሺ ጥሩ። ዋናው ዋጋ ነው ይለናል ብዙ ሰው። ሪያሊቲ በደንብ የሚታወቀው ከዋጋው በላይ ቅድም ያልነው እምነቱ፣ ጥራቱ ፕራይም ሎኬሽን ላይ ነው። ምንም አይነት ስጋት የለም። የዴሊቨሪ በሱ ተመራጭ ያደርገናል። አሁን ላይ ግን ለአጭር ጊዜ ያዘጋጀነው የዋጋ ቅናሽ አለን። ጥሩ ኦፈር አለን። ዋጋ ውድ ነው የሚለው አሁን አይሰራም ማለት ነው። ጥሩ ዋጋ አፎርደብል በሆነ ዋጋ እኛ ጋር ማግኘት ይቻላል። አሁን በካሬ አማራጭ ካየን ለምሳሌ ቦሌ ጋዜቦ ዲፕሎማት አፓርትመንት ላይ ከባለ 1 እስከ ባለ 3 መኝታ ሰፊ አማራጭ አለን። አፍሪካ ዩኒየን ደግሞ ያለው ወይም ሳር ቤት ጋር ያለው አምባሳደር ፕሮጀክት ግን ባለ 2 እና ባለ 3 መኝታ ብቻ አማራጭ ይኖረናል። ፒያሳ ላይ ደግሞ በጣም ሰፊ የካሬ አማራጭ አለን ማለት ነው። በጣም ሰፊ የካሬ አማራጭ አለን። ትንንሽ ሳይዞች አሉን። ወንደላጤ የሚሆን አነስ ላለ ፋሚሊ ሳይዝ ላለው ሰው ትንንሽ ካሬዎች አሉን። አቬሬጅ ሳይዝም አለን። እንደገና ደግሞ በጣም ሰፊ ፋሚሊ ለሚሆን ትልልቅ ካሬ ሳይዞች እንደ ፔንት ሃውስ አይነት ቤቶች አሉን። ሁሉንም ኦዲየንስ ያማከለ የካሬ አማራጭ አለን ማለት ነው። ሌላ የቅናሹን ያልሽኝ ነገር አሁን ለአጭር ጊዜ ለየሳይቱ ያዘጋጀነው ዲስካውንት አለ። እነዚህ ዲስካውንቶች ወይም ቅናሽ ኦፈሮቹ ለተወሰነ የቤት ኮታን ያዘጋጀነው። አምባሳደር ላይ ለምሳሌ እስከ 20% የሚደርስ የዋጋ ቅናሽ አለን። ሳር ቤት አምባሳደር ላይ ማለት ነው። በተመሳሳይ ዲፕሎማት አፓርትመንት ወይም ቦሌ ጋዜቦ የሚገኘው ላይ የ20% የዋጋ ቅናሽ አለ ለአጭር ጊዜ ማለት ነው። ሌላው ትልቁ ቅናሻችን ደግሞ ፒያሳ ላይ ያደረግነው ነው።
ፒያሳ እስከ 30% የሚደርስ ኦልሞስት የቤቱ ሩብ ዋጋ ይወርዳል ማለት ነው። የዋጋ ቅናሽ አዘጋጅተናል። ቅድመ ክፍያ የምንጠይቀው 10 እና 15% ብቻ ነው እንደየሳይቱ። ቀሪውን በጣም በረጅም ጊዜ ምቹ አከፋፈል አዘጋጅተናል ማለት ነው። ምናልባት ደግሞ ቅድመ ክፍያን 10% በላይ መክፈል ለሚችል ሰው ደግሞ እንደሚከፍለው አከፋፈል ሌላ ኤክስትራ ዲስካውንት ቅናሾችን አዘጋጅተናል ማለት ነው። እነዚህ ቅናሾች ግን ለተወሰነ ቤት ኮታን ያዘጋጀ ነው። የሪያሊቲ ቤት አሁን ቢመጡ በጣም አፎርደብል በሆነ ዋጋ ማግኘት ይችላሉ ማለት ነው። መልካም። እንደው ቶታል ዋጋ መጥራት ብንችል አሁን ካላችሁ ቤቶች መካከል እስቲ አንዱን ቤት አንሳልኝ። እኛ ጋር ትንሹ ዋጋ ባለ 2 መኝታ 15% ቫትን ጨምሮ ጠቅላላ ዋጋ ከ9 ሚሊዮን ብር ጀምሮ ቤት ማግኘት ይችላሉ ማለት ነው። ቶታል ፕራይስ ከ9 ሚሊዮን ብር ጀምሮ አማራጭ አለን ማለት ነው። ባለ 2 መኝታ 9 ሚሊዮን ብር። መልካም እንግዲህ ጥሩ ቆይታ ነበረን። ቤቱን መግዛት ለሚፈልጉ ሰዎች ውጭም ሀገር ያሉ ሀገር ውስጥም ያሉ በየትኞቹ አድራሻ እናንተ ማግኘት ይችላሉ? በጣም ጥሩ። ዝርዝር መረጃ ለሚፈልጉ በሙሉ አሁንም የጠቀስነውም ያልጠቀስኑትን መረጃዎች ካሉ እዚሁ ስልክ ቁጥር እናንተ ስክሪን ላይ እናስቀምጣለን። በዛ ስልክ ቁጥር ሪያሊቲ ሪል ስቴት ብለው ይደውሉልን፣ ዝርዝር መረጃውን እንሰጣለን። እዚህ መምጣት ለማይችሉ ራሱ በአካል ካሉበት ሆነው በቪዲዮ በደንብ መረጃዎችን እንዲያዩ ማድረግ እንችላለን። በውጪ የሚኖሩ ትውልደ ኢትዮጵያውያንም ቤት ከኛ መግዛት ቢፈልጉ አይዘር ካሉበት ሆነው ዳይሬክትሊ መግዛት ይችላሉ። እሱ ፕላትፎርም አለን። በኢሜይል በዲኤችኤል ማለቅ ይችላል። ካልሆነ ደግሞ እዚህ አገር ቤት ባለ ተወካያቸው በኩል መጨረስ ይችላሉ ማለት ነው። ስለዚህ ሊደውሉን ይችላሉ። እሺ፣ በጣም አድርጌ አመሰግናለሁ ስለሰጠኝ ማብራሪያና ስለ ጊዜ። እኔም አመሰግናለሁ በጣም። እሺ ውድ ተመልካቾቻችን ዛሬ በሪያሊቲ ሪል ስቴት የነበረን ቆይታ ይህንን ይመስል ነበረ። እናንተም እንግዲህ ከቆይታችሁ ጥሩ የሆኑ የቤት አማራጮችን በመሀል ከተማ ላይ እንዳገኛችሁ ተስፋ እናደርጋለን። እነዚህን ቤቶች መግዛት የምትፈልጉ ከሆነ ከታች በምናስቀምጠው ስልክ በመደወል የቤት ባለቤት መሆን ትችላላችሁ። ከዛም በተጨማሪ ደግሞ በየጊዜው እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።